አላህ በየትኛው ሰዓት አቆጣጠር ነው ወደ ቅርቢቱ ሰዓት በየትኛው ሀገር ሰዓት አቆጣጠር ነው ወደ ቅርቢቱ ሰዓት የሚወርደው? ወደ ቅርቢቱ ሰማይ የሚወርደው በየትኛው ሀገር ሰዓት አቆጣጠር ነው? ከመሃላችሁ አንድ ሰው ማይክ ከፍቶ እንዲመልስልን እንፈልጋለን። ይሄን መልሱልን። አወራረዱ እንዴት እንደሆነ አናውቅም ምናምን ብላችኋል። መልሱልን። ረመዳን ማይክን ክፈት። ረመዳን እስቲ እየሰማችሁ ነው አለው። የት ሀገር ነው አንተ ያለው ወንድማችን? እኔ ኢትዮጵያ ነው ያለው። ኢትዮጵያ ላይ እንደምታየው እንግዲህ አዲስ አበባ አካባቢ ነህ? አዎ ወደዛ ነኝ። እሺ ከምሽቱ 23 ሰዓት ከ35 ነው። 5 ሰዓት ከ35 ነው አይደል? አሁን እናንተ ጋር አላህ በእናንተ ሰዓት አቆጣጠር ነው ወደ ቅርቢቱ ሰማይ የሚወርደው? እሺ ይህንን ጥያቄ ለመመለስ እሺ የሞት መላእክት የለም በእናንተ? ምን ያገናኘዋል ብራዘር? አይ ሰዓቱን ልነግርህ ነው እንዴት እንደሆነ። እሺ ንገረን። ያው ሰዓቱን አንተ ቀጥል። የሞት መላእክት አለ ወይስ የለም? አሁን በእናንተ የሞት መላእክት የሚባል ነገር የለም? ራስን ችለህ መልስ ብራዘር። እኮ ጥያቄውን እኮ እኔ እየጠየኩ ያለሁት እኮ ጥያቄውን እንድመልስልህ ነው። ጥያቄ እየጠየኩ ያለሁት ምንድን ነው የሚያገናኘው ነው? እኔ እኮ ስለ ሰዓቱ ነው የጠየኩህ እኮ። ሰዓቱን ልንገር አልከኝ። ሰዓቱን ልነግርህ እኮ ነው። የሞት መላእክት በእናንተ ካለ እኔም ጥያቄውን ጠይቄ አዎ ካለ ችግር የለውም። እሺ በእናንተ የሞት መላእክት ስላለ ሙሳ በቦክስ አይኑን ያጠፋው ስላለ ችግር የለውም አውቀዋለሁ። ቀጥል እኮ የሞት መላእክት አለ ወይ በእናንተ የሚለውን መልስልኝ። እሺ ኮንስታንቲኖስ እባክህ እኔ ችግር የለውም። አይኑን የጠፋውን የሞት መልአክ እናንተን ስለማውቀው ቀጥል አልኩህ እኮ። እኔ እኮ አሁን እኮ እየጠየኩህ ያለሁት ጥያቄ ነው እኮ። ከዛ መልሱን ለመልስልህ ነው ብራዘር። እሺ ቀጥል። አለ አዎ ቀጥልሽ። እኔ ያለው እሺ የሞት መላእክት እሺ ሁሉ ሰው ሲሞት በየትኛው ሰዓት ነው እየሄደ ያለው ነው የሚለውን ጥያቄ መልስልኝ። እሺ አይታችኋል። ዋሃብያ ማለት ይሄ ነው። ሰዓቱን ልንገር አለኝና የሞት መላእክት የሚመጣው አሁን የኔ ጊዜ ከሞት መላእክት ጋር አገናኝቶ በቦክስ አይኑ ከሚጠፋ መላእክት ጋር ሁሉም ፈጣሪ ነው እኮ ይሄንን ፈጥሮ እንደዚህ ያደረገ አምላክ እንዴት ነው እቺኛዋን ትንሽ ነገር እንዴት ነው ይሄ እንደዚህ ሊሆን ይችላል ብለህ የምታስበው? ኮንቲኒዩስ ሐዲስ እኮ ነው ያለው። እኔ ነኝ ሳይ ሙስሊም 758 ነው ቦታ። እንዴት ነው አሁን የሞት መላእክት አሁን እዚህ ጋር የሞት መላእክት እንደፈለገ የሚያደርገው ነገር ሲሰማር ረመዳን ነው ፈጣሪ። ረመዳን ችግሩ እኮ የመጣው እኮ የእናንተ መንፈስ አይደለም ፊዚካል ቦዲ ያለው ነው ችግሩ እኮ የሚመጣው እኮ ሊትራሊስት ናችሁ እናንተ። እኛ አሁን ለምን ተባለ ሳይሆን ፊዚካል ቦዲ ካለ አንተ ካለህበት ቦታ ውጭ ሌላ ቦታ ላይ ልትገኝ ትችላለህ? አትችልም። አላህም ከአርሽ በላይ እንጂ ከአርሽ በታች ሊገኝ አይችልም። ለምን? ፊዚካል ቦዲ ስለሰጠው እኮ ነው። ትልቁ ችግር የሚመጣው እሱ ጋር እሱ ፊዚካል ቦዲ ማለት እግር፣ እጅ ምናምን ሁሉ አይ ነገር ጭንቅላት ምናምን አለው አይደል? እሱ ነው ብትል የለውም አለ። ያ አሁን ለምሳሌ እግር፣ እጅ የለውም። እግር ምናምን አለው። እሺ ኦኬ። ስለዚህ ያ አይደለ እጁ የሚታይ ነው አይደለ? እግሩ የሚታዩት ነው። ምን ላይ ነው ያለው? እግሩ፣ እጁ ይታያል፣ ጭንቅላቱ ይታያል። ምን ላይ ነው ያለው? ካልበና ታሳይሽ ቡሃሪ 7439 ላይ አለ እኮ የውመል ቂያማ ታዩታላችሁ። ስላላነበብኩት ይሆናል ገብቶሃል። ስላላነበብኩት ብራዘር፣ እኔ ስላላነበብኩት እስኪ አንተ አሳየኝና አላነበብኩ። ያውሽ ኦኬ። አቂዳህ ግን ምንድነው? ከዛ በፊት አቂዳህን ትነግረናለህ ወንድማችን። አቂዳህ ምንድነው? እኔ በቁርአን ብቻ ነው ማምነው። ሐዲስ አትቀበልም? እኔ ቁርአን ሐዲስን ነው። መልካም። ሺን ምን ማለት ነው ወንድሜ? በአማርኛ አድርገልኝ። ይሄ አይ ሺን ማለት አታውቅም?
ሺን ምን ማለት ሺን ማለት ባት ነው። ላሳይ ባቴን አውጥቼ ከማሳይ ሺን ማለት ምን ማለት እንደሆነ ቀጥታ እዚህ ጋር ላሳይ። ይሄው ሺን ባቴ ይሄው ሺን ማለት ይሄ ነው ባት። ይሄ ደግሞ የአላህ ባት ነው። ይሄው ላሳይ። እንዲህ ብለው ጠየቀ። ምን ሆነ ባቱ ምን ሆነ እግሩ ምን ሆነ ምን ምንድን ነው እዚህ ላይ የሚለው ምንድን ነው ኮንሴፕቱ? መልካም እሺ ላሳይ። እንዲህ ይላል then the almighty will come into እሺ ይሄው አዳምጠኝ። በቂያማ ቀን አላህ ወደ እናንተ ይመጣል አይደለም? ያንን ነው የሚናገረው። then the almighty will come to them in a shape other than the one which they saw the first time. በተለየ ቅርጽ አላህ ወደ እነርሱ ይመጣል ይላል። ከዛ and he will say እንዲህም ይላቸዋል I am your lord እኔ ጌታችሁ ነኝ ይላቸዋል። and they will say እነሱም እንዲህ ይሉታል you are not our lord ይሉታል። አንተ አምላካችን አይደለም ሂድ ከዚህ ይሉታል። and none will speak ሁሉም መናገራቸውን ያቆማሉ። to him then but the prophets ከነብያት በስተቀር ማንንም ከሱ ጋር አያወራም። and then it will be said to them እንዲህም ይባላሉ do you know any sign by which you can recognize him በምን አይነት ምልክት ልታውቁት እንደምትችሉ ታውቃላችሁን አላቸው። የት ሄድኩ? ኦኬ እዚህ ጋር ነው do you know any sign by which you can recognize him ተብሎ ሲጠይቁ they will say the shin በባቱ እናውቀዋለን እንለየዋለን። በባቱ ከሌሎቹ እንትን ማለት ነው ፈጣሪ በባቱ እንለየዋለን። እሺ እናመሰግናለን። ስለዚህ በባቱ ስለምትለየው የአላህ ባት ምን አይነት ነው ንገረን። በእዛ ላይ ከተጻፈ ንገረኝ። ሲባቱ ምን አይነት ነው ገልጿል? አልተገለጸም። እና ጋር ካልተገለጸ ከየት አመጣዋለሁ? ያልተገለጸ ነገር ታዲያ እንዴት ነው በባቱ መጣቀው? ያልተገለጸ ባቱ ወፍራም ነው ቀጭን ነው እንትን ነው ረጅም ነው ሰፊ ነው ምናምን ቢለውን ቢገለጥ ታነብልኝ ነበር። አሁን ካልተጻፈ ከየት አነባለሁ? እሺ ያው በስና ቋለን ትላላችሁ እኮ ሪኮግናይዝ የምታደርጉት በባቱ ነው። ምን ለዩት ታውቁት በባቱ እና ቋለን ማለት እኮ ሳይሆን እዚህ ጋር ሲጻፍ ነው እኔ ማነበው። አረ ካልተጻፈ ከየት አመጣዋለሁ? ያው በባቱ እንዴት ነው ባቱ? ለምሳሌ ይሄ ባት ነው ስታስብ ጭንቅላት ቢሆንስ ማጣቀው ነገር ስለሆነ ባት ነው ተብሎ የሰው ማጣቃት እንዴት ይሆናል? እግር ብሎ አይን ይሆናል? አይሆንም ወይ ደግሞ የማንንም አይመስልም ብላችሁን አላ የማንንም አይመስል ከሆነ ጭንቅላትና ባቱ ጋር እንደሆነ ላይለይስ በዛ ልታውቁት ትችላላችሁ ነው የሚለው መሰለኝ። ያነበብክልኝ አይደለ ቆፍጠንቲንስ? ልታውቁት ትችላላችሁ አይደለም ታውቁት በዛ ነው የምናውቀው ትላላችሁ እናንተ። ከዛ ደግሞ የሚገርምህ ተመልከት ሶ አላህ አለ ከዛም አላህ ዊል then uncover ምን አለ his shin ባቱንም ገለጥ አድርጎ ያሳየዋል። ተሸፍኗልም እንድናውቀው ስሙን እንድናውቅ ማለት ነው። ባቱን ማለት ያ የተሸፈነውን ባት ተገልጦ ያሳያቸዋል። መታወቂያ ሲጀመር በእግር ነው እንዴ? በፊት ነው እንጂ የሆነን አካል የምታውቀው ፊቱን አይተህ ነው እንጂ እግሩን ነው አይተህ ነው እንዴ? አዎ ፊቱንማ አይተህ ነው። እሺ በዚህ ላይ ግን ባቱን አይተህ ነው የተባለው። የሺያዎች አዲስ አለ ሴትን ልጅ ዳሌዋን እና እግሯን አይተህ እንትኗ ትልቅ ነው ትንሽ ነው ምናምን ብለው እንትን የሚሉበት እንዴት አላህም እንደዛ ከእግር ጋር እግሩ ታይቶ አላህ ነው አይደለም? አይመጣውም እኮ ባይ ዘ ዌይ መታወቂያ ራሱ የምንነሳው ፎቶ ፊታችንን ነው። እሱን አይነት ምግባር ነብያቸው ያደርግ ነበረ። ይሄው ሐዲሱንም በስነ ስርዓት እናሳየዋለን። ሐዲሱ የሺያዎች ነው። ሙሐመድ ብን ያዕቆብ ከባልደረቦቹ መካከል ከሆኑ ሰዎች ስብስብ ከአህመድ ቢን አብደላህ እርሱም ከአንዳንዶች ባልደረቦች እነርሱም እንዲህ ካሉት አስተላልፈዋል። ምን አሉ? ነብዩ አንዲትን ሴት ለማግባት በሚፈልጉበት ጊዜ ምን ያደርጋሉ? ወደ እርሷ እንድታይ አንዲትን ሴት ይልካሉ። ከዛስ እንዲሁም እንዲህ ብለው ያዟት ነበረ። ምትላኳ ሴት እንዲህ ተብላ ትታዘዝ ነበር። የአንገቷን የፊት ለፊት ክፍል አሽትቺው በይው። አንገቷ መልካም መዓዛ ካለው እርሷ መልካም ጣፋጭ ጠረን ያላት ትሆናለች። እንዲሁም ወደ ቁርጭምጭሚቷ ባቷ ተመልከቺ። የሚያዘው ማን ነው?
ነቢዩ መሐመድ። ምክንያቱም ለስላሳና ስጋማ ከሆነ ክፉ አንተ ታመጣዋለህ። አዲሱን እኔን ጠቋት ሳርግ ይሰል ያው እንዲህ ነው ይላል ነብዩ ሰለላሁ ዐለይሂ ወሰለም። ባታ አይተህ ትልቅ ነው ትንሽ ነው አለ በዚህ ቢታወቅ። ኤኒዌይስ አሁን አላህ ለማወቅ ሐዲስ ነው። አላህን ለማወቅ ባታ አይቶ መታወቂያ አራዚ ይላል። ባይዘው ኢማም አራዚ የአባሾች ነው። አራዚ በጣም ከኢብኑ ተሚያ ጋር ኢብኑ ተሚያ ብዙ እንትን ብለዋል ከአራዚ ጋር። መታወቂያ ራሱ በፊት ነው። በእግር እንዴት ነው መታወቂያ የሚሆነው? ኤኒዌይስ ሲወርድ፣ እሺ ወደ ቶፒኩ እንመለስና ሲወርድ የባቱ አሁን አብሮት ይወርዳል። ረመዳን እኔ ያልተጻፈ ነገር እንዲህ ልንገርህ፣ ወረደ ሲባል አንድ ነገር የሆነ ነገር ወረደ ከተብሎ የሆነ ሂንት ነገር እንዳለ ነገር ከተጻፈልህ እንደዚህ 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 ትላለህ። ያልተገለጸ ነገር ምን ብዬ ነው አሁን እግሩ ወረደ፣ እጁ ወረደ፣ አይኑ ወረደ፣ ግንባሩ ወረደ ብዬ ልነግርህ ነው? አሁን ቀላል ነው እኮ ማስማማት እንችላለን። እግሩ ከእጁ በታች ነው ያለው፣ ከእግሩ በላይ ነው ያለው እጁ። ቀላል ነው። እንዴት ታስማሙታላችሁ? እኔ አሁን ሰሜ ረመዳን ቡሃሪ 48 ላይ እፎይ እኔ አሁን ረመዳን ነኝ አላየኸኝም እና እግር አለኝ የለኝም ሰው ስለሆንክ ስለማቅ አካል ጉዳተኛ ካልሆንክ ይኖርሃል። ሳልነግርህ ምን ሳልነግርህ ረመዳን አይነ ያለ አለ አካል ጉዳተኛ ካልሆንክ ተሳሳተው ነገር እንደሌለኝ እግር አለኝ እንደዚህ እጅ አለኝ እግር አለኝ አይን አለኝ ጆሮ አለኝ ምናምን ብዬ ብነግርህ ነው እንጂ ካልነገርኩህ ከመኬት ታመጣዋለህ ነው። አይ ሰው የሚለው እኮ ጀነራል ኮንሰንስ ያስማማናል። ሰው የሚለው እነኚህ አካል የሚሉት እነኚህን አካላቶች ፓርቶችንም ያካትት ስለሆነ ማለት ነው። አሁን አለኝ ብሎ የነገረህ ነገሮች አሉ አይደለ? አለኝ ብሎ ነገረኝ፣ ግን እሱ እጄ ይወርዳል እግሬ ይወርዳል አላለኝም። ምን ያው እንግዲህ እሺ ስለጠየቀኝ አሁን አንድ ላይ ይወርዳል አለልህ ቢነግረኝ አዎ ወርዷል እልሃለሁ። ገብቶሃል? አሁን በቀላል እኮ ነው። ቂያ ማለት ጋነምን እግሩ ይጭንባታል። ቆይ አንዴ ጋነምን በእግሩ ጭኖ ይሞላታል። ስለዚህ እግሩ ጋነም የሚጭን ከሆነ እጁና ፊቱ ከእግሩ በታች እንዳልሆነ ከዚህ እናረዳለን። እግሩ የመጨረሻው ፓርት እንደሆነ ማለት ነው። ጋነምም ከሚጭንባት አንጻር አንረዳም ከዚህ። ስለዚህ እጁ ከእግሩ በላይ ነው እንጂ የሚሆነው በታች ሊሆን አይችልም። እንደዛ ከሆነ እግሩ ጋነም ላይ ሲጭን እጁ ከስር ከሆነ እጁ ጋነም ውስጥ መግባት አለበት፣ ፊቱ ጋነም ውስጥ መግባት አለበት። አግኝተኛል ፖይንቴ? ስለዚህ እጁና ፊቱ ከላይ ነው የሚሆነው ማለት ነው ጋነምን ሲጭን። እዚህ ላይ ከተስማማን ሲመጣ ደግሞ ሲወርድ እጁን ይዘረጋል መጥቶ። በዚህ ፐርሚስ መሰረት እግሩ ከታች ነው የሚሆነው ከእጁ በታች አይደለ? እጃችሁ ዘርግታችሁ የለመነኝ የጸለየ ነው የሚለው ወይስ እጁን እሱ ነው የሚዘረጋው? እስኪ ያሳየኝ። ራሱ አላህ ይዘረጋና እጁን ዘርግቶ ይወርድና ማን ነው ምሕረት የሚጠይቀኝ የምንለው? ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል። ዶማ አድርገው ይታያል። አንበቦች when the third of the night remains Allah descend to the lowest heaven and open the doors of heaven. አንድ ሶስተኛው ሌሊቱ ሲቀር ምን ይሆናል ይላል? አላህ ወደ ቅርቢቱ ሰማይ ይወርዳል። ከዛስ በኋላ የሰማይ በሮችም ይከፈታሉ ይላል። ከዛስ he extends his hand and say እጆቹንም እንዲህ ዘርግቶ who will ask me so that I may give him
የሚጠይቀኝ ይኖራል የምሰጠው ይላል። እፎ ይቀጥል። መታል ኦኬ አለኝ አለ። አሁን እኔ እኮ ያለው መስሎኝ ቀጥዬ ነበር። ቀጥለው። እሺ is there anyone who will seek my forgiveness? ምህረት የሚጠይቀኝ አለ so that I may forgive him የምምረው። this continues until the dawn breaks ጎ እስከሚቀድግ ድረስ ጠዋት እስከሚሆን ድረስ እንዲቀጥላል። ይኸው he extends his hand and says ብሎ ይናገራል። ተስማማን? ረመዳን እኔ ግን እጁን ዘርግቶ የጠየቀኝ በዛ በግማሹ ሰዓት ላይ ጠየቀኝ እምረዋለሁ ወይ የጸለየልኝ ሰግዶ እንትን ያለልኝ ከሆነ ምናምን ይመስለኛል። እንደዛ ነው የሚለው እኮ በአማርኛ አድርገው ሂዝ ነው የሚለው። ወደ አማርኛ ቀየርለት። ምንም ችግር የለውም። ወደ አማርኛ within a fraction of a second ይቀየርላል። እንዳታስብ ብራዘር። ኦልራይት እሺ ብራዘር። እሺ እጁ ካልመጣማ እኮ ከፋፈልከው እኮ ረመዳን። አንዳ ይመጣል ካልከኝ በኋላ እጁ አይመጣም ካልከኝ ታዲያ ምኑ ነው የሚመጣው? እጁ ሳይሆን እኛ ወደ እጃችንን ዘርግተን እኛ ስንለምነው የዛን ሰዓት መዘርጋቱ ነው የከበደ። እጁን ይዘረጋል የሚለው ነው የከበደ። ያው እንዲህ ይላል የሌሊቱ 1/3 ሲቀር ምኑንም ይዘርጋ። ተመልከት ወንድማችን ባይ ዘ ዌይ ሲቀር አላህ ወደ ታችኛው ሰማይ ይወርዳል፣ የሰማዮቹን በር ይከፍታል። እጁን ምን አለ? እጃችሁን አይደለም ያለው፣ እጁን ዘርግቶ ምን ይላል? ሲያምቡ ብራዘር እጁን ዘርግቶ ጀዛከላ በቃ ጨርሳል። ያው እጁን ዘርግቶ እንድሰጠው የሚለምነኝ አለ፣ ይቅር እንድለው የሚለምነኝ አለ ይላል። ምን እስኪል ድረስ? ይህ ጎ እስኪቀድ ድረስ ይነጋ ድረስ። ኮንስታንቲኖስ ይቅርታ ብሮ ይቅርታ አንዴ ብራዘር። ኦኬ ቀጥል። እጁን ዘርግቶ ሲል አንድ ነገር እጁን ዘርግቶ የጠየቀኝ ምን ማለት ነው? እጁን ዘርግቶ የጠየቀኝ ማለት ነው እኔ ነኝ እኮ እጄን ዘርግቼ ጠያቂው እኮ ራሱ ነው እንጂ እሱ እጁን ዘርግቶ እኔ ነው የጠየቀኝ እኮ ኖ ራሱ እኮ ነው ጠያቂው አካል እኮ ነው እያለ ያለው። አንዳንድ የአማርኛ እንትን አለ አይደል? አንተ ከኔ የተሻለ አማርኛ ሊኖር ይችላል። ገብቶሃል? ኖ አይደለም። እጁን ዘርግቶ እኔን የሚጠይቀኝ ካለ ነው እንጂ እኔን እኮ አላለም። እጄን ዘርግቼ የሚጠይቀኝ እንዴት ነው? ይሄ ኮንሴፕቱ እንዴት ነው የሚሆነው? ገብቶሃል? እንደዛ አላለም። እጁን ይዘረጋና ፈጣሪ ፈጣሪ የምጠይቀው አንዴ እፎይ፣ እሱ እኮ እየጠየቀህ ነው። ማን ነው የሚለምነኝ? የምጠይቀው እጄን ዘርግቼ ወይስ እሱ ነው እኔን እጁን ዘርግቶ የሚጠይቀኝ? እሱ እየጠየቀህ እኮ ነው ገና። አንተ አይደለም እየጠየቅህ ያለው፣ እሱ ምን ብሎ እየጠየቀህ ነው? ማን ነው ምህረት የሚጠይቀኝ? በዛን ሰዓት በግማሹ ሰዓት ምህረት የሚጠይቀኝ ማን ነው? ይህንን እየጠየቀህ ያለው ማን ነው? አንተ ነህ? እሱ ማን ነው ነው? አንተ ነህ እየጠየቅህ ያለው፣ እሱ ነው። ፈጣሪ እኮ ነው የሚጠይቀኝ እኮ የሚለኝ እኮ ፈጣሪ። አሁን አላህ እንደዚያ ነው የሚለኝ። እጁን ዘርግቶ የሚጠይቀኝ ማን ነው ነው እኮ እጁን ዘርግቶ የሚጠይቀኝ አይደለም እያለ ያለው። እጁን ይዘረጋና እናለች እኮ እና ማለት አያያዥ ነች። እጁን ይዘረጋና ማን ነው ምህረት የሚጠይቀኝ የምለው? ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል። ማን ነው ባዩ? አላህ ራሱ ማለት ነው። እዚሁ ላይ እንግሊዘኛው ባይዘው ረመዳን ወጣት አይደለም። አንዴ ልጠይቅህ፣ ዘርግተህ ነው ወይስ በመጀመሪያ ደረጃ ረመዳን እጃችሁን ለዚህ ዘርግታችሁ አይደለም የምትጠይቁት፣ ዱዓ ነው የምታደርጉት። እጅ ዘርግተህ እንደዚህ ብለህ አይደለም የምትጠይቁት። ዱዓ እጅህን ዘርግተህ ማለት እጅህን መዘርጋት ማለት አማርኛ ነው፣ ኮንሰፕት ነው። ቀጥታ እጅህን መዘርጋት ማለት ጸሎታችሁ ለዛ አይደለም። ቆይ ፈጣሪ መጠየቅ ማለት እኮ ጸሎታችሁ እንደዛ አይደለም። እጅ ዘርግቶ አይደለም የእናንተ ጸሎት ሲጀመር።
ስለዚህ ክፍሉ ማይለው ሱፊ ነው እኮ የሚሰግደው አይደለ? ሱፊ ሲሰግድ ነው አለ ተጁድ ምናምን አይደለ? ረመዳን ወይ ምን አለ እንጂ ዱዓ ማድረግን አይደለም። ሱፊ ተነስተህ ሱፊህን ወይ ደግሞ ፈጅርህን ስትሰግድ ነው አላህ ጸሎት የሚሰማ እንጂ ዱዓህን አይደለም። መስገድህን ነው አይደለ? ያቺን 2 ረካ ሰላት ሰላት ነው። ዱዓ ግን እጁን ዘርግቶ የሚጠይቀኝ ማለት እኮ አሁን ወደዚህኛው እጁን ዘርግቶ የሚጠይቀኝ ማን ነው ነው እንጂ የሌሊቱ ሰላት ነው ያበደ እጄን ዘርግቼ እሺ እጁን ዘረጋ ከዛስ ምንድነው? ዱዓ አርጉ ጸልዩ ነው ስገዱ። እኛም እሱ ላይ ዘርግቶ ይቀበልሃል አይደለም አቆም ስለ አማርኛ ስለሆነ አሁን አማርኛ ቀጥታ ልንገረው እንዴ ብራዘር ምን ነው ረመዳን የምረለው ረመዳን እኔ ነኝ እጄን ዘርግቼ ማለት አንዴ ቆይ አንዴ በግልጽ ለአንተ እንድታየው ነው እንድትመለከተው። እሺ ብራዘር ይኸውልህ ተመልከት፣ ቴክስቱ ሙሉን ተመልከተው። the messenger of Allah አለ ተመልከት፣ የአላህ መልእክተኛ እንዲህ አለ when አለ ተመልከት a third of the night remains Allah descends to the lowest heaven አለ። ይሄ መሐመድ እየተናገረ ነው። ምን አለ? አላህ ወደ ቅርቢቱ ሰማይ ይመጣል ምን የሌሊቱ 1/3 ክፍል ባለፈ ሰዓት ብሎ ተናገረ። ከዛም የሰማይ በሮች ይከፈታሉ ብሎ ከተናገረ በኋላ ሂ ብሎ የሚናገረው ስለማን ነው? ስላለ ቀድሞ ስለነበረው ነገር ነው አይደል? አላህ ለምትለው ቦታ ነች ሂ ተብላ የገባችው። መቼም ይሄንን ሲምፕል እንግሊዘኛ አንደኛ ክፍል እንግሊዘኛ አይከብድም። ሂ ለምትለው እዛ ቀድሞ ለነበረው ስሙ ለተጠቀሰው አካል ለሚገቡ አላህ ማለት ነው። አላህ ኤክስቴንድስ ሂዝ አለ ሂዝ። ከዛስ ምን አለ? በጣም ኢዚ ሆነ እንግሊዘኛ ነው፣ ምንም ከባድ ነገር የለው። ሃንድ ሂዝ ሃንድ የተባለው ቀጥታ ከዚህ በፊት የተነግሮለት የነበረው አካል ነው። ኤንድ ሴይስ እንዲህም ይላል አለ። ተናጋሪው ማን ነው? አላህ። አላህ ምን ብሎ ይናገራል? የዘረጋው በቃ ቀላል እኮ ነው። እጁን የዘረጋው አካል ምን ብሎ ይጠይቃል? ማን ነው ምሕረት የሚጠይቀኝ? ማን ነው ይቅርታ የሚጠይቀኝ ብሎ የሚናገር ነው። እጁን ዘርጊው አካል ምሕረት የሚጠይቀኝ ማን ነው የምምረው? ይቅርታ የሚጠይቀኝ ማን ነው ይቅር የምለው ብሎ የሚናገረው ይሄንን አላህ ነው። እጁን ዘርግቶ ማለት ነው። ይሄንን እየተናገረ ነው። መልካም አይ ቲንክ ረመዳን እንትን ስላለ እንዴና አብሽሩ። ኧረ እኔ እኮ እንዴና ደህና ነው ሞጣችሁልኛ እኔ ምን ተናላለ አጣር ያ ወጣት ነህ። አይ ተቀቡ ኤሌመንታሪ እንግሊዘኛ አሁንም ብዙ እንረዳዳለን። ለምሳሌ እዛም ሰማያለሁ አብሽሩ ያለው ነገር እያጣራ ሜር ነው። አይ አክቹአሊ አይመጣም ብትለይም እኔ ዲስ ማች አርጊው አላደርግም። ምክንያቱም ይመጣል አላህ ብለህ እስካመንክ ድረስ እጁ አይመጣም ብለህ አርጊው ማድረግ ስለማችል ማለት ነው። ኦልሬዲ አላህ ይመጣል ብለህ ስላመንክ ማለት ነው። አላህ ስትል ደግሞ እጅ የሌለውን አይደለም መቼም እጅ ያለውን አላህ ከሆነ አንተ አላህ ብለህ የምትለው ይመጣል ኦልሬዲ ብለህኛል እኮ። አብዱል ከሪም ምንድን ነው የምትለው? አብዱ ማን የሚለው አብዱል ካሊድ ነው። አብዱል ካሊድም እንደዚህ አይደለም የሚጻፈው። አብዱል ቃድር ኦኬ፣ አብዱል ቃድር ነው። ኦኬ፣ ቃድር ነው። ቃድር እሺ፣ ቃድር አብዱል ቃድር። እንኳን ደህና መጣህ። እንዴት ነህ ሞጣ? እዚህ ቤት ውስጥ ሞጣ የሚል ስም አለ እንዴ? ደህና ነህ? እንኳን እኔ እንጃ ሞጣ መሰንከኝ። ሞጣ አይደለም እንዴ? እፎይ ማለት ፈልጌ ነው። ይቅርታ። ሞጣማ እፎይ በምንድን ነው የሚገናኙት? አይዶን ነው ያለኝን ሰምታችኋል? አይ እፎይ ማለት ፈልጌ ነው። ይቅርታ። ግሩፕ ላይ ያሳያቸው። እፎይ አይደለም። እኔ ከሞጣ ጋር እስማማለሁ ብዬ አላቅም ነበር፣ ተስማማሁለታ። አንተ ደግሞ አንድ ስህተት እንትን አታድርገው። እፎይ አይደለም ሞጣ ያውለው እፎይ። ተመልከቱት። ምን ሆኗል ሰውዬ? ሞጣ ነው እኮ አልክ እኮ ቀየርክ እንዴ? ደግሞ ወንድማችን ተበለ ስሙት፣ አዳምጡት። የተባለ ክርስቲያን እስላሞች ነው እፎይ
ዛሬ የአማራ ኦርቶዶክሶች ማወቅ አለባቸው። እፎይ የተባለ ክርስቲያን አለ። እነሱ ነው የመደቡት። ውሸቱን ነው። መሐመድ ስፐር ምናምን ላይ ይለቀልቃል። ያዘው ምናምን ይባል የነበር ጀግኖች ናቸው። እስላሞች እምነታቸውን ካያስነኩም እንዲባል እንዲፈሩ ያመጡት ነበር። በምስራቅ አማራ ዓለም አቀፍ ንቅናቄ መረጃችን መሰረት እፎይ እስላም ረፈው ኦርቶዶክስ ምትባል ግን እነሱ የማይሰሩ ስራ የለም። አር ቢሊየነርስ ኦርቶዶክስ ውስጥ ያዘመቱት አክራሪ እስላም ነው ወይም ክርስቲያን ነው ብሎ የሚያምን ደደብ የታለፍ ወይ አልተነፈሰም። ራሱ እፎይ አክራሪ ዋሃቢስት እስላም የቦረናና የአዋሽ አካባቢ እስላም ነው። እፎይ ፊቱን ዝም ብላችሁ ተመልከቱ፣ መልኩን ተመልከቱ፣ ዝም ብላችሁ እዩት። በእኛ መረጃ መሰረት እፎይ ክርስቲያን አለ፣ አክራሪ እልም ያለ እስላም ነው። ሻሪያም ነው። ኦሮምኛ በደንብ ነው የሚናገሩ። ያመጡት እራሳቸው እስላሞች ናቸው። በኦርቶዶክስ ሰርጎ እንዲሰልል እስላም ኃይለኛ ነው እንዲባል እፎይን ኦርቶዶክስ አላወቁም። እፎይ ሰደበኝ እያለ በጣም ይገርማል። በጣም አንጀት ይነካል። ግጦ እስላም አውቆ እፎይ ደግሞ ለእኔ ሰደበልኝ ብሎ የሚከተለው ደግሞ ኦርቶዶክስ የተባሉት ውስጡ ሀሳብ እፎይን የሚከተሉት እሱ ትስብላታቻቸው እስላምን ሰደበው አዋረደው መሐመድ መስለዋል። እሱ አክራሪ እስላም ነው። ዋሃቢስት ነው። ባይዘው የመጣ ፐርፐስ ነው። እስላሞች ጠንካራ መስለው እንዲታዩ፣ ጀግኖች መስለው እንዲታዩ ፖለቲካ እስልምና ፖለቲካ ነው ብያቸዋል። ሃይማኖት አለ። ዋሃብያ ነው ተብሏል። ቦረና እና ሸዋ አካባቢ የሚገኝ አክራሪ የዋሃብያ አማኝ ነው እፎይ። አጎቴን እንጨምቀዋለን ዛሬ ዋሃብያነቴን አጋልጦብኛል። ሞታ ሙሸቢ በዚሁ አጋጣሚ ወኛለሁ። እፎይ የቴሌግራም ቻናላችንን ተቀላቀሉት። እፎይ ኦፊሻል በሚል ይኸው ሊንኩ እዚህ አለ። ፕሮፋይል ላይ ጥያቄ ነበረኝ እኔ አታች አድርገዋል። እፎይ እዚህኛው ላይ ምኑን ተደረገ? ኦኬ እፎይ ኦፊሻል ብላችሁ ሰርች ስታደርጉ 5575 ሰብስክራይበር ያለው የቴሌግራም ቻናል የእፎይ ኦፊሻል ቻናሉ ነው። ተከታተሉ። አዲስ ኢንፎርሜሽኖችን በየዕለቱ የሚያደርስበት ነውና ተከታተሉት። የዋሃብያን አካውንት ታሳያለህ፣ ታስተዋውቃለህ ትላለህ። ምን ይደረጋል እንግዲህ። ዋሃብያ ነው በሽር መውሊድ አይከበርም። ላኢላህ በቃ መውሊድ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ እሳት ነው። ትክክል ነህ። እፎይ ጥያቄ ነበረኝ። ስማኝ ቆይ አላህ አይወርድም የሚሉ እንዳለ እነሱ ካፌር ናቸው። ጃሚያዎች ተከታይ አላህን አይወርድም ይላሉ። አጎቴ አላህ ይወርዳል አይወርድም? አይወርድም፣ አይሰቀልም፣ አይወርድም። አብዱል ቃድር አላህ ይወርዳል አይወርድም? ከሌሊቱ 1/3 አይወርድም። ዒሳ ነው የሚወርደው። አንተ የምታመንከው አምላክ ዒሳ ነው የሚወርደው። ዋይ ቆንጆ። ስለዚህ ሙሐመድ አላህ ይወርዳል አይወርድም? ዛሬ በቃ ከብዙዎች ጋር ነው የምጨማመቀው። ከሁለት ታናችሁ ለማውረድ ይወርዳል ስለሚል ሐዲሱ ይወርዳል። እኔ እናንተ ተስማምተናል። ኢሳ አብዱልቃድር ማለት ነው። ስለዚህ ኢሳ ነው የሚወርደው። አጎቴ አይወርድም እያለ ነው። አብዱልቃድር ትንሽ ወይ ሐዲስ ስላልሰማ ምናምን ነው እንጂ ያለ መቅራት ነው እንጂ ኪታቡ ስለሚል
አብዱልቃድር ጋር ችግር የለውም እንግባባለን ይመስለኛል። አጎቴም ደግሞ አይወርድም ብሏል። ችግር የለውም ሐዲስ አለ የንዚሉ ረቡና ስለሚል ይወርዳል ስለሚል ያንን መካድ አይቻልም። ሐዲስ ነው። አብዱልቃድር እየካደ ነው ማለት ነው። አብዱልቃድር ደም ክደው የእውቀት ሐዲሱን ሳይሰማ አይደለም። አላህ አይወርድም። አላህ ጀሃነምም በአንድ እግር ይረግጣታል ነው። አላህ ወደ ምድር አይወርድም። ዒሳ ነው ይሰማኛ። አብዱልቃድር አሁን እነሱ የያዙት የጀመሩት ምን አለ መሰለህ? እሺ በሌሊቱ መጨረሻ አካባቢ ላይ ዱዓ የሚያደርግ የሚቀበለው ይላል ሰማይ ዱንያ ወርዶ ይላል ቁርአኑ እንትን ሐዲሱ ነው ያሉት። ይሄ ደግሞ ሐዲሱ ይላል ችግር የለውም ሐዲሱ ስለሚወርዳል ይወርዳል በለው። እሺ መርሐባ እሺ አጎቴ ትስማማለህ? እኔ ብዙም ስላንቀራሁኝ እኔ ጥያቄ ያገኝ ስማኝ እስኪ አጎቴ ትስማማለህ? ይኸው እነሱ ይስማማል ሐዲስ ነው ሐዲስ እሱ ምናልባት ወይ ሐዲሱን አልሰማሁ ነው ይችላል እንጂ እናንተ ስላደናበራችሁት አብሮ እንዲደናበር አታድርጉት። ሙስሊም ነው ሐዲስ አለ ከተባለ ይሰማል። በቃ ሰማ እንታል ችግር የለውም ስማኝ። እሺ አሁን ለምሳሌ ዝናብ ስማ መሐመድ ይቻላል እኮ እናንተ ነገርከኝ ነው ኦሬዲ ሰማሁ ሊቀር ነው ወይስ እንደገና ይሰቀላል? ድምፅህን ትንሽ ከፍ አድርጋ ጎቴ አይሰማም። ወርዶ ይቀራል ወይስ እንደገና እንደወረደ ይቀራል ወይስ ይሰቀላል? ተመልሶ ነው ያለው ለሊት ሲወርድ ጥያቄው ለምን አስፈለገ? ጥያቄው እንደወረደ ይቀራል ወይንስ ተመልሶ ይሰቀላል ተወረደ በኋላ ነው ያለው? ማን ነው ጥያቄው? ከእናንተው ነው ወይስ አብዱልቃድር ነው? አጎቴ ነው። እኔ አይደለሁም መግነስ መሐመድ መግነስ አብዱልቃድር ከሆነ ይሄን ጥያቄ መጠየቅ የለበትም። ምክንያቱም በሽር ነው የጠየቀው። አይ አንጠይቅህም መሐመድ አንጠይቅህም። እኔ አንተ ጋር ነኝ መሐመድ። አብሽር እሺ ይኸው እዚህ ጋር ያለው ነው። እሺ ይሄን ጥያቄ የጠየቀ ከኛ በፊት ከትላልቆች የለም። ይወርዳል ካለ ሐዲሱ ይወርዳል ነው የተገለጸልህን ነው እንጂ ያልተገለጸውን ዝም ብለህ እንትን አታጣም። እንደ ክርስቲያኖች አሁን ጌታ ሲወርዳሉ ፎቶ አለው ከተባ ፎቶውን ስለው በግራ በቀኝ ሰው አስመስለው እኛ ግን ያው የተገለጸልን ብቻ ነው። በቁርአን በሐዲስ ስለ ጌታችን ስለ አላህ አዳምጣ መሐመድ የተነገረንን ብቻ ነው እንትን ማለት ይወርዳል ካለን በቃ ቁርአን ሐዲስ ይወርዳል ካለን ይወርዳል ብለን እናምናለን። እሺ ምስተሪፎ አንተ ሲወርዳል ነው የምትለው መሐመድ? እኔ ሐዲሱ በሚለው እስማማለሁ ይወርዳል ነው። ኦኬ መልካም። አጎት የጠየቀውን ሰምተሃል? በሽር የጠየቀውን ከወረደ በኋላ ተመልሶ ይሰቀላል ወይንስ ወርዶ ነው የሚቀረው ብለዋል? ኖ እሱ የተገለጸ ነገር የለም። ግን አሁን ምንድነው ይወርዳል ሲባል ዞሮ ለባሪያዎቹ የምትፈልጉትን ነገር ጠይቁኝ፣ ጸልዩ፣ በዛ ሰዓት የምትፈልጉትን ነገር እሰጣችኋለሁ የሚለውን ነገር ለመግለጽ ነው እንጂ ጥያቄያችን እሱ አይደለም። አንድ አዳምጠኝ። ይሄን አጀንዳ እኮ ከሁሉ ጋር በደንብ ተነጋገራችሁበት እኮ። ይሄ ይወርዳል አይወርድም ለግለሰብ አታውራ። አጎቴ ፓራፍሬዝ ማድረግ ትችላለህ ጥያቄ። ለምን ታጠፈብኛል? እውነቱን ስለነገርኩ ነው። ላይ በኋላ ይወርዳል። ስሙኝ ሁለታችሁ መሐመድ አይደለም ጥያቄ ስሙኝ። አሁን ለምሳሌ ዝናብ ከሰማይ ሲወርድ እናያለን። ከወረደ በኋላ ግን ምድር ላይ ያርፍና ተመልሶ አይሰቀልም። ማስረጃ አለ፣ የቪዲዮ ያየነው ነገር ነው። ለምሳሌ በማስረጃ መላእክቶች ከሰማይ ይወርዳሉ፣ ሐዲስ ቁርአን ተመልሶ ይሰቀላሉ። ማስረጃ አለ። ይሄ አላህ ይወርዳል የሚል ማስረጃ ካለ ወይ አንድ ይወርድ ቀርቷል ወይ ደግሞ እንደገና ይሰቀላል እንደ መላእክቶች ማለት ነው። እንደዛ ከሆነ ይሰቀላል ማስረጃ ደግሞ አሳዩ።
ሲጀምር በመውረዱ ብቻ ገና ሌላ ምን አወርሳለ ችግር የለው መውረዱ ልቀበላችሁና አወረደ በኋላስ ይሰቀላል እንደገና ወይስ አንድ ወርዶ ነው የቀረ እቺን መልስ ይፈልግ ጠይቁ ወሽቋል የምትሉት ዓሊሙ ጠይቁ ወላ እስከ ሳውዲ አረቢያ ስለዚህ በሽር አላህ ይወርዳል ብለህ አታምንም አንተ right ሰማለው ነው በሽር እያወራከ ነው አትሰማም አሁን መታል ቀጥል ስለዚህ አዩ በሽር አላህ ይወርዳል ብለህ አታምንም ቦታ የሚገኝ አካል አይደለም መሐመድ የጠየቀን ሰምተሃል ይወርዳል ምትል ከሆነ ወይን አንዴ ወርዶ ቀርቷል አለበለዛ ግን ተመልሶ እየተሰቀለ ነው ያው ለምሳሌ ቋንቋ የሆነ ቦታ ላይ ቁጭ ብለ አይወርድም ካልኩ ያው ስማ አሁን በሱፊያውና በእኛ በሰለፊዮች መካከል ያለ ልዩነት አለ እንደዚህ የሚብል ማለት ነው ይሄንን ቁርአን ጥሩ አድርገው ስላላዩት ወይም ስላልገነዘቡ ወይም ዝም ብለው ገግመው ካልሆነ በስተቀር ማስረጃ ቁርአን ስላለ ወይም ሐዲስ ስላለ ችግር የለውም በዚህ እኛ እንስማማለን እናንተ ጥያቄ ምንድነው ምንድነው የምትስማሙት አንስማማም ይያለ ውስጥ ለውስጥ ችግር የለም ወይ ተደዋውለን ውስጥ ለውስጥ ነው የሚወራው እናንተ የኛ ጉዳይ ነው ችግር የለውም በቁርአን በሐዲስ ነው ሰማችኋል ባይ ያንተ ጥያቄ ሰላምላኩ ሲጠየቅ እንደዛ አይደለም ማሞታ እፎይ እንደዛ አይደለም እንደዛ አይደለም እፎይ አንዴ ውስጥ ለውስጥ እናድርገው ይሄ ነውር ነው ሰው መስማት ይፈልጋል በአደባባይ ላይ መማር ይፈልጋል በድብቅ በውስጥ እናድርገው አይባልም ኤነስ ቢኒና ሀቢብ እንኳን ደህና መጣችሁ ቢኒ ሀቢብ ሀቢቢ አትበለን እምቢ ሀቢብ እንዴት ነህ መስከ ሁሉ ተማም ነው ያንተስ አላህ ወራጅ ነው እንዴት ነበር አሁን ተለብተህ ሙዳት ያዝ እፎይ ተው ሙዳት ያዝ አይ ሙዳት ያዝኩ አብዱል ቃድር ሀቢብ አይቶት የሚወርደውም አላህ እዛው እንደፈለገ አይደለ ሀቢብ ጸሎት አድርጉለት ሀምብል ጥሩ ጸባይ ያለው ልጅ ነው ትምህርት ማወቅ ነው የሚፈልገው በደንብ አይደለ ሀቢብ ትክክል አልተሳሳትኩም 6 ሰዓት ሆኗል ያ ዋናው ትምህርት ማወቅ ነው የሚቀድመው እውነት ነው ለምን መሰለህ አወክ ብለህ ከመሮጥ ሁሉ ነገር አጣርተህ ብሮጥ ይሻላል ያ በርታ እሺ በደንብ አስተውሉ እንግዲህ አሁን አላህ ይወርዳል የሚለው በጣም ክሪቲካል ቶፒክ ነው እንዲህ እንደቀላል እንደዋዛ የሚታይ ቶፒክ አይደለም በጣም ብዙ ነገሮች ስላሉት አንደኛ ፍጡር ውስጥ ይገባል ማለት ነው ሁለተኛ እንግዲህ መቼ ነው መውረድ የጀመረው የሚል ጥያቄ ያመጣል ሶስተኛ ከወረደ በኋላ ተመልሶ ሲሰቀላል ወይ ከዛ ሲወርድ ሲወጣ አራተኛ የታይም የሀገራት ሰዓታት ይለያያሉ ስለዚህ ስንት ሀገር ላይ ነው የሚወርደው በየሀገሩ ሲወርድ ሲወጣ አርሽ ላይ ነው የሚለው ውድቅ ይሆናል ከአርሽ በላይ አይሆንም ማለት ነው ሁሌም ወራይ ስለሆነ ሁሌም ጉዞ ላይ ስለሆነ ወርዶ ደግሞ ደርሶ ብቻ መመለስ ሳይሆን ረጅም ይቆያል ኦልሞስት ከ8 ሰዓት ምናምን በኋላ እስከ ጎስኪ ቀድ እስከ 11 ሰዓት ምናምን ይቆያል አንድ ሀገር ላይ እስከ 2 ሰዓት በላይ ይቆያል ማለት ነው አንድ ሀገር ላይ ይህን ያህል የሚቆይ ከሆነ በአለም ላይ ስንት ሀገራት አሉ የታይም ቫሪዬሽን ያላቸው እሱም ምቱት ቀኑም አይበቃውም ማለት ነው አምስተኛ የሚወርደው በአካሉ በዛቱ ከሆነ ከአርሽ በላይ ነው የሚለው ስህተት ይሆናል ፕላስ ደግሞ
ፍጡር ሳይገባ የሚለው ውድቅ ይሆናል ማለት ነው። ይሄ ሀሳብ እፎይ ከሰው አስተሳሰብ በላይ ነው። አላህ እንዴት ይወርዳል የሚለውን እሱ በሁሉም ነገር ላይ ቻይ የሁሉ ፈጣሪ ስለሆነ አንተ እንደዚህ ባሰብከው ልክ እንዲህ ይነጋበታል፣ እዛኛው ይሄዳል፣ እዚህኛው ይወጣል ይወርዳል የሚለው በአንተ አስተሳሰብ ነው እንጂ ይሄ እንዴት እንደሚወጣ እንዴት እንደሚወርድ በእሱ ፍቃድ ነው የሚያውቀው። አንተ ዝም ብለህ ለማምታታት ብቻ ካልሆነ በስተቀር መሐመድ እኔ መልስነት በላይ ነው፣ ከአቅም በላይ ነው፣ ከሰው አቅም በላይ ነው። የተገለጸልህን ብቻ ነው መያዝ የምትችለው ፈጣሪ ጋር አንተ እሱ የገለጸልህን ብቻ ነው እንጂ ከዛ ውጭ መተንተን አትችልም። እሱ የሰጠህ የተወሰነ የአእምሮ ናት። በዛ የምትችለው እንደ እዚህ መኖር ያክል ምናምን ያክል የእንጀራህን መሰብሰቢያ ምናምን አንተ ኑረህ እንድትሄድ ብቻ ነው እንጂ ሌላ የሰው አቅም የለውም። ትልቅ ነው አላህ ማለት እንዳንተ እንደዚህ ጥብብ አትበል። ሞጣ እፎይ ሞጣ እኮ ነው ሰውየው እኮ እንደ ሞጣ ነው ስታይ። እሺ ቀጥል አብዱ ከሪም ቃድር። እሺ አሁን ትንኩሽት እንዴት ነው የምታየው አንተ? ትንኩሽቱን እንዴት ነው የምታየው? ትቆነጥጠኛታለሁ። ሙሉ በሙሉ ታያታለህ አታያትም? ትቆነጥጠኛታለሁ። አይ ሙሉ በሙሉ ታያታለህ አታያትም? አያታለሁ። ይህን ጥያቄ መልስልኝ። አያታለሁ። ታያታለህ? አላህ እንደዚህ ነው የሚያይ። ዓለምን በሙሉ እንደ ትንኩሽት ነው የሚያየው። አላህ ሱብሓነሁ ወተዓላ እንደዛ ነው የሚያያት ማለት ነው። ትንኩሽት እንደምታያት አላህ ደግሞ እንደዛ ነው የሚያየን። አበቃ። ሌላ ጥያቄ የለኝም፣ ሌላ ጀዋብ የለኝም። ሲወርድስ ማስረጃ አለ ወይ እያለህ ነው በሽር? የምን ትንኩሽታ ጋር ነው የምታመሳስለው? ማስረጃ አለ ወይ? አላህ ትልቅ ነዋ። አንተ ትንኩሽቱን እንደምታየው አላህ ደግሞ እንደዛ አርግቶ ነው አላህ ግዙፍ ነው እንደ አላህ በጣም ግብዳ ነው እንደ አላህ ማስረጃ ያንን እኮ ሁሶ ነግሮሃል እኮ ያንን ሰው ጥራ ቢሉት ምን መጣሉ? ሁሶን ፈርተህ እኮ ወጣህ እኮ ሁሶን ፈርተህ ወጣህ። አመንት አብዱልቃድር ከአላህና ከአርሽ ማን ይበልጣል? ማን የበለጠ ግዙፍ? ከአርሽ እኮ ትልቅ እኮ ነው አንተ። ስለዚህ አላህ ከምድርም ይበልጣል። አርሽ ከምድርም ይበልጣል። የፈጠረው ማን ነው? አርሽን የፈጠረው ማን ነው? አርሽን የፈጠረው ማን ነው? ይሄን ጥያቄ ነው አላህ የፈጠረው። ማን ይበልጣል ከማለትህ በፊት የፈጠረው ሰውዬ እንግዲህ እሱ አላህ ነው የፈጠረው አይደለም? አርሽ ከሱ እንዴት ሊበልጥ ይችላል? እሱ ፈጥሮታል። እንዴት በሳይዝ በትልቅነት ነው። በትልቅነት ያልኩ ለምሳሌ ከአርሽ የሚበልጥ ፍጡር አለ? በግዝፈት በትልቅነት እኔ እንደው እናንተ ማለት ነው ደደብ ስለሆናችሁ አይገባችሁም። እኔ ደደብ ጋር አላወራም። ሁሶ እንኳን አንተግባባም እናንተ ጋር። እኔ ምን ብዬ ነው የምለፋው እናንተ ጋር? እንግዲህ ተመልከቱ። ስድስተኛ ክፍል ያላለፈው ኡስታዝ የሚከተል ሰው የሰው ልጆች ገብቶን ማን ነው ሳይገባና አንተ ከገባህ እንግዲህ ወይ እኛ የሰው ልጅ አይደለም ወይ ደግሞ አንተ የሰው ልጅ አይደለም ማለት ነው። በሌላ እንሞክረው። ያስብላል። አስቡት እንግዲህ ይሄ እኮ ግልጽ ነገር ነው። አርሽ ግዙፍ ነው፣ ከምድር በላይ ነው። ማንም በቃ ፍጥረት አያክለውም ከተባለ አላህ ከአርሽ በላይ ከሆነ አርሽ ወደ ምድር ይግባ ቢባል ሊገባ አይችልም፣ ከምድር ስለሚበልጥ ማለት ነው። ምድር እሱ ልታስገባው አትችልም፣ አላህ ግን ይገባል። ስለዚህ አላህ ወደ ምድር የሚገባ ከሆነ ከአላህና ከአርሹ ስናወዳድረው ከአርሽ ያንሳል ማለት ነው። አላህ በሳይዝ አለስ ፕላስቲክ ካልሆነ ተጨማዱ ቃል ገባ። መልካም ወንድማችን ቃል ስጋውነን ተመልከቱት። ትንሽ ነው የቀረው 50 ሺህ ሊገባና ፎሎ እያደረጋችሁት በመሃል 49700 ነው ኦልሞስት አካውንቱ እንትን እያለ ስለሆነ 50 ሺህ አስገቡት፣ ፎሎ አድርጉት። ቃል ስጋውነ የሚለውን አካውንት
ሁላችሁም። እና ይሄ ላይቭ ሴሽን እንትን በሚልበት ሰዓት ኮፒ ሊንክ ከላይ ስታረጉ ምን ታደርጋላችሁ መሰላችሁ? ይህን አካውንት ይችኛዋን በመንካት ከላይ ያለችውን የፎይን ፕሮፋይል በመንካት እንደዚች በመንካት ይዋት እንዲህ ትላላችሁ። ድጋሚ ትገባላችሁ። ከዛ ይቺ የደውሏ ምልክት ትታያችኋላችሁ። የደውሏ ምልክት ስትነኳት ሁለቱም እነዚህ ነገሮች መሀል ላይ ነው ያሉት። ፐርሰናላይዝድ ነው የሚሉት። ስለዚህ ምን ታደርጋላችሁ? ሁለቱንም ኦል የሚለው ላይ ታደርጋላችሁ። ከዛ እፎይ ፖስት የሚያደርገው ቪዲዮ በአንድ ፊት ለፊት ነው የሚመጣላችሁ። ላይቭ በሚከፍትም ሰዓት ሁሌ ወዲያው ነው የሚመጣላችሁ። አሁን ያልኳትን ስቴፕ አንዴ ደግማታለሁ። ላይቭ ሴሽን ላይ እኔም እናንተም እንደዚህ ነን ያለ ነው፣ እንደዚህ እየተከታተልን ያለ ነው። ከላይ የእፎይን ፕሮፋይል እንደዚች እንነካታለን። እንዲህ ስንነካው እንዲመጣልናል። ድጋሚ ደግመን ይህንን ፕሮፋይሉን እንነካዋለን። ስንነካው ቪዲዮ ፖስት የሚያደርግበት እንደዚህ ነገር ላይ ይመጣልናል። ከላይ ይዋት የደውል ምልክት አለች። የደውሏን ምልክት አንዴ ስንነካት እንዲህ ይመጣል። ሲመጣ ሁሉንም የመጀመሪያው ላይ ይችን ቀዩን የመጀመሪያ ላይ ማድረግ ኦል ላይቭ ስትሪም በሚከፍት ጊዜ ወዲያው ይመጣላችኋል። ቪዲዮ ፖስት በሚያደርግም ጊዜ ወዲያው ይመጣላችኋል። ይህ ማድረጋችሁ ለብዙ ነገር ተጠቃሚ ይሆናል እና የምትችሉም ሰዎች ከስር እቺ ጆይን የምትለዋን አለ ከላይ እሷን እንደዚህ በመንካት ፈን ክለብ በማድረግ እንትን በሉ። አንድ ኮይን ነች። አንድ ኮይን ሴንድ በማድረግ እንትን ትላላችሁ ማለት ነው። አንድ ኮይን እንደዚች ስታደርጓት ራሷ ጆይን ትላለች። ስለዚህ ላይቭ መቆራረጥ ምናምን አይኖርም ማለት ነው። ምንም ሪፖርት እንኳን ቢያደርጉት ብዙ ሰው እንደዚህ እያደረገ ስለሆነ ብዙ ሰው ስለሚወደው ላይቭ ሴሽኑን ውሸት ነው ብሎ ነው ቲክቶክ የሚያስበው። ስለዚህ እንደዛ በማድረግ መቆራረጥ እንዳይኖር ላይቫችን በስነ ስርዓት በቀጥታ ያለምንም መቆራረጥ እንዲቀጥል ያደርጋል ማለት ነው። አሁን ያልኳችሁን ነገር ሁላችሁም 3000 ሰዎች አድርጉት። ቃል ስጋውን የሚለውን አካውንት ፎሎ እያደረጋችሁት 50 ሺህ ያስገቡት። ቴንክ ዩ ፎይ ቀጥሉ። ኦኬ ሁሴን እንኳን ደህና መጣ። እንኳን ደህና ቆያችሁ። ይሄ በሽር የሚባለው አላህ አይወርድም ይላል። አንተስ ምን ትላለህ? በሽር ሳይሆን አጎቴን መጠየቅ ፈልጋለሁ። ቀጥልሽ። አጎቴ አይወርዱም አለ። እስኪ የማይወርደውን እንገረን፣ እንዴት እንደማይወርድ። ምክንያቱም ለመውረድ አይወርዱም አልክ፣ እስኪ እንደማይወርድ ንገረን እስኪ። እኮ አንድ ነገር ይሰቀላል፣ ይወርዳል። ይሰቀል ራሱ አካል ሆኖ መገኘት አለበት። ተረዳህ? ለምሳሌ ወደ ትልቅቷ ሰማይ አላህ ይወርዳል ብለህ በሱ ላይ ሰማይ ያለው ኩርሲ አርሽ ጀነት እና የቅሪቷ ሰማይ በላይ ያሉ ነገሮችን አላህ እንግዲህ ሲወርድ እነሱን አልፎ ነው የሚመጣው። ግዴታ የሚወርድ ከሆነ ያ ነገር ወራጅ ፍጡር መሆን አለበት፣ ከፍጡር ጋር ስለተገናኘ ማለት ነው። ፍጡር ሳይሆን መውረድ ይችላል ካልክ ደግሞ እንዴት ወደ ፍጥረት እየገባ እንዴት አድርጎን ሊወርድ የሚችለው? ይሄ እኛ እንረዳውም ምናምን ትሉት ነገር እና ወይ እናንተ ሰው ካልሆናችሁ ነገር ነው ወይ ደግሞ እንዴት አረደ እንደተረዳችሁ አስረዱና። ኦኬ እንደዛ ሳይሆን አይወርድም የሚለውን አንተ እስኪ ንገረን። ከአንተ ቁርአንም ሆን ከሐዲስም አሳይተህ ንገረን። እኔ እኮ አላህ አይወርድም ብቻ ሳይሆን ጭራሽ ከሚወርድበት ቦታ ራሱስ ኗሪ አይደለም። አላህ በቦታ አይገለጽም። የአላህ መኖርም በቦታ አይደለም እኮ ነው ያለው። አይወርድም ካልኩ ለምሳሌ ከዛው ቀረ ማለት ነው። ይሄም ራሱ አያስማማኝም። አላህ አርሽ ላይ አለ ብሎ ካመኑ በኋላ ነው ይወርዳል የሚሉት። እኔ አይወርድም ካልኩ አርሽ ላይ አለ ግን አይወርድም እያልኩ እንዳይመስልህ። ጨርሶ አርሽ ላይ የሚቀመጥ ወይም የሚንቀሳቀስ ወይም የሚረጋ ፍጡር አይደለም። አላህ ምንም አንተ በቁርአኑ ታምናለህ አታምንም? ነገር ሳይኖር ፈጣሪ በመውረድ መሰቀል መቀመጥ የሌለው አላህ አሁን እሱ መሰቀል መውረድ ተው፣ ዝም በለው። እሱን ሌላ አማርኛ እሱን ተው።
መሰቀል መውረድ የሚለውን አማርኛ ራሴን እዛ ጣል አስቀምጠው። ብቻውን አንተ በቁርአኑ ታምናለህ አታምንም? አምናለሁ። እሺ በሐዲስ ውስጥ ታምናለህ አታምንም? አምናለሁ። በሐዲስ አምናለሁ። ካመንክ ስለዚህ መሰቀል፣ መውረድ፣ መቆረጥ፣ መፈንጠር ትንሽ ትልቅ ምን አስፈለገው ለአንተ ንግግር? አንተ እኮ እንደዛ ይወርዳል አንተና ይወርዳል ነው ያሉት እኮ። ካመንክ ከምሳሌ አሁን እፎይ ያቀረበው ሐዲስ ነው ያቀረበው። ካመንክ ሐዲሱን አጽድጋ ማለፍ እንጂ ከዚህ ውጪ ይሰቀላል፣ ወርዶ ተመልሶ ይሰቀላል፣ ይወጣል አይወጣም እንዴት ነው? ያ ምን አስፈለገው? ያ መቀባጠር ሐዲስ ነው የጠየቀ ያለው ያቀረበልህ ጥያቄ ሐዲስ ነው። ሐዲሱን እቀበላለሁ። በቃ ሐዲሱን እቀበላለሁ ከማለፍ ውጪ ተርጓሚ ይባላል። ምን አልከኝ? ያንተን ተርጓሚ አቅርባ። ያንተን ተርጓሚ ሐዲሱን የሚተቸው ተርጓሚ ካለ አቅርባ። አንተ የሚተቸው አይደለም ምን ያለ መተቸት ብቻ አይደለም ጭራሽ አላህ ይወርዳል የሚለው የተረጎመው ማን ነው ብለህ ራሱ አንተ ስሙ ብትነግረኝ አሁን ከ200 ዓመት ወደዚህ ቅርብ የሆኑ የውሃቢያ ስሪት እንጂ ከሰለፍም ወላ ኸለፍም ከሱሐባም ይወርዳል ግልጽ በግልጽ አላህ ወደ ሰማይ ይወርዳል ብሎ የተረጎመ ትራንስሌት ያደረገ የለም። ሐዲስም ቢሆን አሁን ሐዲስ ላይ ትርጉም ላይ ነው እየቀየሩ የሚያጋጩት እንጂ ሐዲሱ ትክክል ያለ መቆርቆር ላይ ግጭት አለ። ይሄን ደግሞ አንተ መስረጃ አንተ ስንት ዓመት ነው? ስንት ዓመት ሐዲስ ነው የምትቀበለው ማለት? ስንት ዓመት ማለት አንተ የምትቀበለው ከስንት እስከ ስንት ዓመት ያለውን ሐዲስ እና ቁርአን የምትቀበለው? ቁርአን ትክክል እኮ ነው። ተርጓሚ ነው ተርጓሚ ሰይድ ምን ያለው አይደለማ። አንተ አሁን ከ200 ዓመት በኋላ የመጣ ነው ብለህ የለየህ ነው ልዩነት ያመጣው ነው። ስለዚህ አንተ የምትቀበለው ከስንት ዓመት ጀምሮ የወጣውን ትርጉም ነው የምትቀበለው። አንተ አቅርብልኝ በግልጽ። በጣም ጥሩ። እኔ የምቀበለው ከ200 ዓመት ወደዚህ በትክክል የተረጎሙትና ከ200 ዓመት በፊት ደግሞ እስከ ነቢያችን በትክክለኛ የተረጎሙትን እቀበላለሁ። ሁሉንም ከ200 ዓመት ወደዚህ ወደ ጎን የተረጎሙትን አልቀበላቸውም። እሺ አንተ የተረጎሙት እነማን ናቸው? አቅርባቸው እስኪ። ይሄን ሐዲስ የተረጎሙትን አቅርብ። ለውፋይ ንገረው ያውጣል። ችግር የለውም። አረ እነግራለሁ ቀስ አድርጌ። ለምሳሌ ኢማሙ አሊ ታውቃቸዋለህ አይደለ? ኢማሙ አሊ ካራብ አልካራብ ለንገረው ሐዲሱን ያውጣው። በንግር አላምንም እኔ ንገረውና ያውጣው ሐዲስ እኮ እኔ ሐዲሱን ካልነገርኩህ አሁን ሐዲስ መጥቶ በተረጉሙ ሰው ንገረዋ እፎይ ቁጭ ብለዋል። ንገረው ሳይሰጠኝ ምናልባት አባባህ እንዳትሉኝ ሁሴንን ሊመልሰው በኢፎይ ቤት መጣችሁ። ሁሴን አንተ ታው እሱን አሁን እንደውም ቀጥታ ከኢፎይ ጋር ቢታወራ ነው የሚሻለው። ኧረ ኢፎይ ይሻለዋል፣ ከሱ ከአጎቴ ኢፎይ ይሻለዋል። ኢፎይ መረጃ እያቀረበ እኮ ነው። አሁን ስለ ቤቱ ማን እንትን አለ? የእንትና ቤት ሁላችሁም ካፊር እኮ ናችሁ። ለኔ ለውጥ እንዲያውም ተው እሱ በካፊሩ እኛ እንጠይቃለን። ተው እሱን አንተ ብቻ እፎይ ላቀረበው መረጃ ይሻላል እያለ ነው። ሁሴንም እፎይ ይሻላል እያለ ነው። ካፊር እያላችሁ አሁን አንተ መረጃውን ብቻ ንገረው። አንተ ትሻላለህ ያለበት ምክንያት ሎጂክ ለምሳሌ ጀስት አንተ እዚህ ላይ ምን ቢያንስ የሚታይ ነገር አምጥተሃል። እዚህ ላይ ምላሹ ለአንተ አጥጋቢ ይሁን አይሁንም፣ አሁን ሁሴን የሚሰጥ ምላሽ አጥጋቢ ይሁን አይሁንም አንተ የመቀበል ያለ መቀበል መብትህ አንተ ነው። አትሊስት ማን ነው ይሄ አጎቴ የሚለው ሰው አትሊስት ይሄንን ሐዲስ እኮ ትዩ ሆኖ የሚሽል የሆነ ነገር ማምጣት አለበት። ለምሳሌ ቁርአን አለ የቁርአን ለምሳሌ ቁርአኑንም ማስተባበል ወይም የሆነ ነገር ማድረግ ከዚህ የተነሳ ነው። አትሊስት እኮ ምን ቢያንስ አለ ይሄ ከዚህ የተነሳ ነው እንደዚህ ሊል የቻልኩት በዚህ መነሻ ነው። ለኔ መነሻዬ እናንተ አርህማን አልአርሽ ኢስተዋ የሚለውንም የቁርአኑንም የሐዲሱንም የሰሂሁንም ምንንም ይታውና አትሊስት እኔ እንዲህ ሊል የቻልኩት ከዚህ አንግን ነው ብሎ ማለት ነበረበት። ይሄንን ደግሞ አይልም። እዚህ አንተ ቤት መጣው አሁን ሁለቱ ዲቤት ከሚያደርጉ አንተ ጀስት ለምሳሌ ሎጂካሊ አሁን አንድ ነገር የእናንተ እምነት እንደ ኢፎይን ጀስት እዚህ ላይ መበሻሸቅ ምናምን ሰው ጀስት እኔን እስልምና አይሆንህም ናውጣ እኔ ወንድሜና እሳት እንድትገባ አልፈልግም ገሃነም እንድትሆን አልፈልግም የሚል ከርህራሄ አንፃር ትምህርቱን እንውሰደውና
እግዚአብሔር ለምሳሌ አንተ የምታምንበት አምላክ ቃል ሆኖ በማርያም ተወለደ ለማለት ያልከበደ አርህማኑ ዐለል ዐርሺ እስተዋ ከአርሽ በላይ ነው የሚለውን ለማመን እንዴት ይከብዳል? ፈጣሪ እንኳን እግዚአብሔር እንኳን አንተ ፈጣሪ የምትለው እንኳን በማርያም ተወለደ ለማለት ያልከበደ እኛ በቁርአኑ በቃሉ አርህማኑ ዐለል ዐርሺ እስተዋ የሚለውን አላህ በአንድ ሶስተኛው ይወርዳል ያለውን ራሱ ቃል በቃል ያለውን ለማመን እንዴት ይከብደናል? ለመወለዱ እንኳን ተወልዷል ብለህ ለማመን ያልከበደህን ኦኬ ያንተ በየቀኑ ነው የወለደው ማለት ነው። በየቀኑ እየተወለደ ነው ያንተ። ጀስት ለመክበዱ ከሆነ አላህ ከአርሽ በላይ ነው ይወርዳል ከማለቱ በላይ መወለድ ይከብዳል። በእኔ እምነት እንዴት እንደማይከብድ ላሳየ። እኛ ክርስቶስ ስጋው ቃል በስጋ ተገለጠ ስንል አስቀድሞ ያልነበረ ከዛ በኋላ ቃል እንደ አዲስ የተፈጠረ ከዛ በኋላ እሱን የምናመልክ አይደለንም። ምን የሚከብድ ነገር የለም። እኛ ቃል በስጋ ተገለጠ ስጋን ተዋሃደ ነው የምንለው። እኛ አንተ ቁርአንህ ያላ ቃል ነው፣ ወረቀት ላይ ተዋህዶ እኮ ያላ ቃል ብለህ እያነበብከው ነው። እኛ ደግሞ የአብ የባህሪ ቃሉ ስጋን ተዋሃደ ነው ያለው። ነገር ግን አላህ የምትለው ያ ከአርሽ በላይ ነው ያልከው ሁሌም ይወርዳል። ሁሌም የሚወርድ ከሆነ የት ነው የሚወርደው? ቅርቢቱ ሰማይ ነው። ቅርቢቱ ሰማይ ሲመጣ ደግሞ አርሽን ተዛ ሰባተኛ ሰማይ፣ ስድስተኛ፣ አምስተኛ፣ አራተኛ፣ ሶስተኛ እና ሁለተኛን ሰማይ አልፎ ነው አንደኛ ሰማይ ጋር የሚመጣው። መጣ ማለት ደግሞ ቅርቢቱ ሰማይ ጋር ወረደ ማለት ፍጡራን ውስጥ ገባ ማለት ነው። ፍጡራን ውስጥ ከገባ ያ ፍጡራን ውስጥ የገባው የሚያካልለው የሚያካብበው የሚያዋስነው አለ ማለት ነው። ምክንያቱም አላህ ቀኝና ግራ እጅ ስላለው ፊትና ኋላ ታለው ፍጡራን ውስጥ ተካቦ ገባ ማለት ነው። ከዛስ ቦታ ሪሎኬት አደረገ ማለት ነው። እኛ ቃል በስጋ ተገለጠ ስንል ከነበረበት ለቆ በማርያም ማዕፀን ተሰብስቦ ገብቶ ከዛ ተወለደ ብለን አናምንም። እስቲል በአብ እቅፍ አለ፣ በሁሉ የሞላ ነው፣ በሁሉ አለ። ነገር ግን በስጋ ተገለጠ ነው የምንለው ርቀቱን ሳይለቅ ማለት ነው። የእናንተስ ወረደ ስትል ካለበት ለቀቀ ማለት ነው። ምክንያቱም ምን ስላለው? ግራ ቀኝ ፊት ኋላ ስላለው እታች ላይ ስላለው እንደገና ደግሞ የሚታይ ግዝፍ አካል ስላለው ያ ግዝፍ አካሉ ቅርቤቱ ሰማይ ሲመጣ ሊትራሊ ፍጡራን ውስጥ ገባ ማለት ነው። እኛ ስቲል ቃል ያለ ቦታ ያለ ጊዜ ያለ ታይም ያለ ስፔስ ያለ ነው በስጋ ቢገለጥም። ያንተስ የሚታይ የሚሄድ የሚመጣ ነው። ይሄ የፍጡር ባህሪ ነው። የፍጡር ባህሪ ነው። ትክክል ነህ። ከዛ አንጻር ነው እሱን ታውና ወደ ከይፎ ይሁን ያልኩት። ጀስት አንተ የምትልበት የምትገልጽበት እንትን አለ የራስ የሆነ እዚህ ላይ ማመን አለማመን መፍትሄ እንደተጠበቀ ሆኖ አሁን ትክክል ገለጽኩ እኮ ከማን ይልቅ አሁን ከዚህኛው ይልቅ። ለዛ እኮ ነው እሱ ቤት ላይ ዲቤት ማድረጉ አስፈላጊ አይደለም። ቀጥታ ከይፎ ጋር ሌስ ከምስል ሼኡን የሚለውን እሱን ቢያመጣበትና በዚህም ምክንያት ማንንም አይመስልም። ስለዚህ የአንተ ግን አምሳያ ያለው ቢልህስ? አሁን እኔ እዚህ ላይ አንተ ቤት ላይ ሲሆን የአንተ ፖይንት የአንተ ታርጌት መሆን ያለበት ልክ እስልምናን አይሆናችሁም ኑ። ለምሳሌ ጀስት አንተን እስልምናን እንዳትቀበል ያደረገ ይህ ነው። ለምሳሌ እንበልና ይህ ነው ከሆነ እኔን ደግሞ ክርስትናን እንዲቀበል የሚያደርገኝን እስቲ አንድ ነገር ንገረኝና እኔ ክርስቲያን ሊሆን። አሁን እያነሳሁልህ ያለሁት እኮ እየነገርኩህ እኮ ነው። አሁን አንተ የምታመልከው ፍጡር ነው እያልኩህ እኮ ነው። በዚህ ምክንያት የሚሄድ የሚመጣ የሚወርድ የሚወጣ ከሆነ ፍጡር ነው እያልኩህ ነው። የአጎቴም ገብቶት እኔ እያልኩት ያለሁት አርጉመንቴ ስለገባው አጎቴ የኔ አላህማ ይሄ ሊሆን አይችልም፣ ምክንያቱም ይሄ የፍጡር ባህሪ ነው እያለ ነው ወንድም በሽር ማለት ነው። ምክንያቱም መሄድ፣ መምጣት፣ መውጣት፣ መግባት፣ መቀመጥ፣ መነሳት እነኚህ ቦታ ሪሎኬት ማድረግ የፍጡራን ባህሪ ናቸው። ስለዚህ አምላክ በእነኚህ ነው የሚገለጠው ብለህ የምታምን ከሆነ ፍጡር ነው እያለህ ነው እኮ አጎቴ። ከአንተ ስላሴና ከአጎቴ እንትን አንድ የሚያደርጋቸው ነገር ተገኘ ማለት ነው። እኔና አጎቴ አንድ ነን ማለት አይደለም። እዛ እኮ ነው
ችግር የለውም። በሲማ ሙስሊም ነን በሚለው እኔና አጎቴን አንድ ነን። ችግር የለውም። እኔና አጎቴ አንድ ነን። ግን አሁን የኔ ታርጌት እስልምናን ለቅቄ ክርስቲያን እንዲሆን ታንጀብል የሆነ አንድ ነገር እንዲገረኝ ነው አልኩት። አሁን እየነገርኩ ነው። ይሄ የምታመልከው ፍጡር ነው። ምክንያቱም ቦታ ሪሎኬት የሚያደርግ የሚንቀሳቀስ፣ የሚወዛወዝ፣ የሚሄድ፣ የሚመጣ ፍጡር ነው እያልኩ ነው። ፍጡር አታምልክ እያልኩ ነው። አይ አንድ ይለኛል። አሁንም ይሄ ፍጡር ነው፣ የፈጣሪ መገለጫ አይደለም፣ የፍጡር መገለጫ ነው እያልኩ እኮ ነው። እስኪ አሁንም አልገባህም ማለት ነው። ያንታን እንዲያመልኩ እኮ ነው ያልኩት። ያንታን እንዲያመልክ አንተ የምታምንበትን አምላክ እንዲያመልክ ታንጀብል የሆነ የሚያሳምን አንድ ነገር ሶስት አምላክ የሚያመልክበትን አንድ ታንጀብል የሆነ ነገር ንገረኝ። እኔ ላምልክ አላምልክ ያንተ ዓላማው እኮ ሰዎችን ማዳን ነው መሆን አይደል አለበት። ሰዎችን ከማዳን ውስጥ ደግሞ እኔን አዲነኝ እስቲ እኔን አዳምጠሽ ሶስት አምላክ ያለበትን እስቲ ማስረጃ ስጠኝ። ሶስት አምላክ ያለበትን መረጃ ስጠኝ። ንገረኝ እያልኩ እኮ ነው። አንተ ዓላማ ማስተማር ነው አይደል? ሶስት አምላክ እንዳመልክ ያንተን ንገረኝ እያልከኝ ነው። ሶስት አምላክ ያለበትን መረጃ ስጠኝ። አምላክ ነው የምታመልከው። ሶስት አምላክ ያለበትን መረጃ ስጠኝ። መንፈስ ሶስት አካል ናቸው አይደል? ሶስት አካል ነው። አምላክ ያልከውን ሶስት አምላክ መሆኑን ንገረኝ። ሶስት አካል ደግሞ አንድ አምላክ የሚሆኑበትን ንገረኝና ሊቀበልህ እያልኩ እኮ ነው። ሶስት አካል አንድ የሚሆኑበትን ንገረኝና እስቲ ሎጂካሊ አላህ ስንት አካል ነው ያለው? ሎጂካሊ ነው ፋይን። አላህ ስንት አካል አለው? አላህ አንድ ነው። ከሶስት የነጻ አንድ። ስንት አካል አለው? አልወለደም፣ አልተወለደም። እኔ ለርቤ አልጠየቅኩትም። ለሚስቴ ልድርለት ወይም ለልጄ ልድርለት ወይም ደግሞ ለእናቴ ልድርለት አይደለም። አልወለደም አላገባም ይለኛል። ምን አገባኝ እኔ? አገባ አላገባ፣ ወለደ አልወለደ አልጠየቅኩም። ስንት አካል አለው ነው የጠየቁ። ለምን ወጣ? ምክንያቱም አላህ ስንት አካል እንዳለው አያውቅም። ስንት አካል እንዳለው አያውቅም። አንተ ሶስት አካል አለ፣ ሶስት አካል ታመልካለህ ይለኛል። ስንት አካል እንደሚያመልክ ስለማያውቅ ማለት ነው። ኢስላሚክ ደለማ እዛ የሚጭኗችሁን እንዳይመስላችሁ። እኛ ጋር ስትመጡ ቀጣፊ ኡስታዞቻችሁ መጽሐፍ ቅዱስ ላይ ያለ ትርጓሜ ያለ አውዱ እንደሚቀባጥሩት እንደሚቀደዱት እኛ ጋር ስትመጡ እንደዛ የሚያዋጣችሁ እንዳይመስላችሁ። ሁሴን መልካም። እሺ አንተ ይወርዳል ብለህ ነው የምታምነው አይደለ? አዎ እኔ ሐዲስ ቁርአን አለውን እቀበላለሁ። ኦራይት። ስለዚህ አይወርድም የሚሉት ስለተኛ ናቸው ማለት ነው። እሱም እኮ አይወርዱ የሚለው አስረዳኝ ብዬ ነበር፣ አላመጣልኝ። የት አለ? ቆይ ከኔ ጋር እሺ፣ ቀጥል። አይወርድም የሚሉት ተሳስተዋል ማለት ነው። ተሳስተዋል። መረጃቸውን ካመጡ ላይ ይችላል ነው። አላመጡ። መልካም። መውረድ ያለ ባህሪ ነው። ምናልባት እዛ ጋር አሁን ባህሪ ምናምን የሚለውን ብዙ አማርኛው እንትኑ ብዙ ላይገባኝ ይችላል። እሺ መቼ ነው መውረድ የጀመረው? መቼ ነው መውረድ የጀመረው? እሱ መቼ የሚጀምር እሱ ጋር እኛ አገባ ነው። ነቢያቶች አላህ ይወርዳል ብለው አስተምረዋል። ለሊት ነቢያቶች ትምህርታቸው ይለያያል። አሃ። ስለዚህ በፊት ላይ ነቢያቶች አያውቁም ነበር፣ መሐመድ ነው የነገራችሁ ማለት ነው። ማወቅ ለማወቅ ሳይሆን አለውኝ አለ ሰማሉ። ሁሴን ቃልን ፎሎ አድርጉት። 50 ሺህ ክተቱት። 50 ሺህ ክተቱት ቃልን። አራይ ፎሎ አድርጉት። 2800 ሰዎች አላችሁ። ፎሎ አድርጉት። 50 ሺህ ክተቱት እና እንወጣለን። ጥቂት ነው የቀረን። ህብረት ብቻ ነው የሚያስፈልገን። 100 ሰው ነው የቀረው አይደለ? ኦልሞስት። ኦኬ። ትኑር እህት። አይ ሰላም፣ እንዴት ናችሁ? መስገን እንዴት ነው? አማን ናችሁ? አላህ ይወርዳል ብለህ ታምናለህ?
አዎ መቼ ነው መውረድ የጀመረው? አለ ውይ እሱ እንኳን አላውቅም። ያው በመጽሐፍ ላይ ይላል ብቻ። ኦኬ በቁርአን ላይ እና ይላል። ይወርዳል ስትል ምኑ ነው የሚወርደው? እጅ እግሩም አብሮ ይወርዳል ወይንስ ሌላ አካሉ የሚወርደው? እሱ ላይ እንኳን እውቀት የለኝም፣ ግን ዛሬ እኔ አንድ ጥያቄ ኖሮ በመጣሁት ቶፒኩ ላይ ቅድሚያ ምኑ ነው የሚወርደው ካለ እኔ አላውቀውም። ይሄ እንግዲህ ምኑ እንደሚወርድ እና ይወርዳል ስትል ምኑ ነው ይወርዳል እያልክ ያለው? እኔ ያው ስለ ቁርአን ላይ ሲሉ ሰማሁና እኔ የሚለውን ነው እንጂ እኔ ያው ሙስሊም ግን ጥናት የለኝም፣ ትምህርት የለኝም። ግን እኔ ቤቱን አከብራለሁ። መጀመሪያ አንድ ቪዲዮ ይዤ መጥቼው ዛሬ ከመጀመሪያ እንዲሰሙልኝ እፈልጋለሁ። ለምን ቪዲዮ አላህ እንደሚወርድ ባለፈ ምን ብለህ ነበረ? ክርስትናና ሙስሊሞች ክርስቲያንን በማረድ ጽድቀት ይገባሉ የምትለውን እሺ፣ ክርስቲያኖችን ከገደልክ ገሃነም ትገባለህ ስልህ እንደማይፈቀር ነዋ። አይ ካፊርን የገደለ ገነት ነው የሚገባው ገሃነም ነው የሚገባው? ስልህ መግደል እንደሌለበት ነው ይዤ የመጣሁት። ቪዲዮ ምን እዛ ትመጣለህ? ቪዲዮ እዛ ከመመጣ ሐዲስ እና ቁርአን እዛ መጣው ቪዲዮ ዝም ብሎ ማማት ነው። ቪዲዮ ማተራ ነው። ማነው እሱ? አይገቡም ማለት እስቲ መጀመሪያ ስሙልኝ። እስቲ ከመጀመሪያ ላይ ግቡና ከመጀመሪያው ቪዲዮ ላይ ነው ያለ ከፍሮ ቪዲዮ ላይ ትነግረናለህ። መረጃ እኮ ነው መሆን ያለበት ወንድማችን። አይገባም ውሸት ነው ምናምን ስላሉ አይደለም። ካፊርን የገደለ ገሃነም አይገባም ብሏል። ለምሳሌ ነብይ ሁለቱ ገሃነም አብረው አይገቡም ብሏል። ስለዚህ ነብይ መረጃ ነው መምጣት ያለበት። ኤኒዌይስ ምንድን ነው ያልከው? ቃልን ፎሎ አድርጉት። ኦኬ ነገርን እኮ አሞሉት እንዳውንም ትንሽ ነው የቀረው። የፎይን ቴሌግራም ብዙ ሰው በውስጥም እየጠየቀ ሄደው ውስጥ ያሳያቸው። እሺ ቴሌግራም ቴሌግራም ላይ ፎሎ አድርጉኝ። መልእክት ካላችሁም እዛ ላይ ብቻ ጻፉ። ቲክቶክ ላይ በጣም ብዙ ቴክስት ስለሚመጣ መመለስ አድክም ነው። ኦኬ አሁን አክቹሊ ቴክስት ስላለ ቴሌግራም ላይ ዳይሬክት ሜሴጅ በትክክል ይኸውላችሁ፣ ይሄ ሰውዬ ዝም ብሎ የሚጽፍልኝ። እሺ ይኸውላችሁ ተመልከቱት። እፎይ ኦፊሻል ነው። ቀጣ አስረጋው ሊንኩ እንትኑ እሺ አታች አድርገዋል። እኔ ከዚህ ቲክቶክ ጋር አላደረኩትም። ኦኬ አታች እናደርገዋለን ከዚህኛው ጋር። ይኸውላችሁ ተመልከቱት። 50 ሺህ ገብቷል። ኦዴ እስቲ አንበሳ ላወርድለት? እንደ አንበሳ ልጁ ወይንስ አንበሳ ላወርድለት? እንዳይነክሰን ምን ይሰራል? 50 ሺህ አንበሳ ማሰሪያ የለንም። እንደ አንበሳ ጭውልን። በጣም ይሄ ህብረት ነው የሚያስፈልገን። እንደዚህ ህብረት ካለን ምን ጊዜም ዊን ነው የምናደርገው። ስለዚህ በተነጋገርነው መልኩ ቅድምም ነግሬያችኋለሁ፣ ይችኛዋን ማድረግ እንዳትረሳ። ለምን መሰላችሁ ይሄን ማድረግ እንትን የሚለን ብዙዎች አይ ላይቫችሁ አይመጣልንም ምናምን ቪዲዮ ፖስት የምታደርጉት አይመጣልንም ስለምትሉ ይችኛዋን ትነካላችሁ፣ ፕሮፋይሉን ትነካላችሁ። ይደገም ስትሉ ከስራ ይቻለሁ። ከዛ ይሄን ትነካላችሁ። ከዛ የደውሏን ምልክት ተመልከቷት። እሷን እንዲች ስትነኳት ይኸው እንደዚህ ይመጣላችኋል። የእናንተ እንዲና እንዲ ነው ሆኖ የሚመጣላችሁ። ስለዚህ ምን ታደርጓታላችሁ? ኦል የሚለው ላይ እንዲህ፣ ኦል የሚለው ላይ እንደዚህ ትንኩታላችሁ ማለት ነው። የዛኔ ላይቭ በከፈተ ሰዓት ወዲያው ነው የሚመጣላችሁ። ቪዲዮ በፖስት ሰዓት ወዲያው ነው የሚመጣላችሁ። ለአካውንቱ በጣም ጥሩ ይሆናል ማለት ነው። ያ ማለት ማንም ሰው መጥቶ ሪፖርት ቢያደርግ ይህን ያህል ሰው ካመዘነማ እንትን ካለ ይሄ ሰው ቀጣፊ ነው ብሎ ስለሚያስብ ቲክቶክ የሚያመዝነው ወደ እናንተ ይሆናልና በዚህ መልኩ እናድርግ። ለሁሉ ነገራችሁ እናመሰግናለን። የቴሌግራም ቻናሉን ሁላችሁም ተቀላቀሉት። እዛ ላይ ነው ሜሴጅ ማድረግ የምትችሉት። ይኸው ሜሴጅ የሚለው ላይ መጻፍ ትችላላችሁ።
እንዲህ ከገባችሁ በኋላ ቆይ ቀርታ እንዲህ ስትገቡ እንዳለ መረጃዎች አሉ በእያንዳንዱ ነገሮች ላይ እለት ተዕለት። ስለዚህ ይኸው እፎይ ኦፊሻል ነው አሁን ላይ 5640 ሰብስክራይበር አለው። እሱን ሰርች በማድረግ ቀጥታ መቀላቀል ትችላላችሁ ማለት ነው። ይኸውና ስክሪንሾት አድርጉት። የተረገመ ስልክ ነገራቸው እንደዚያ አይታይም። በቃ አንድ በዚህኛው አስገባኝ። ኧረ በቃ ምን አልክ አጎቴ? ደክሞኛል። እሺ ቀጥል። አሁን ለቃልም ብለዋል አንበሳ ወርድልሃለሁ ብለዋል አይደለ? እሺ አንበሳ ይወርዳል አይወርድም? ኧረ አጎቴ ዴቭ አልገባም። አጎቴ አላህን ነው በቃ እኔ እሰጥሃለሁ ያልኩት እኮ ወራጅ ወይስ የሚወርደው አላህ ነው። አንበሳና ወርድልህ። ተው አንተ ቅን ያሰንጥቅ። ፎይ እንዴት ነህ? ይቅርታ እስቲ 100 ይሙላት የኔን 33 ያስገቡኝና እዚህ ጋር 32.9 ነኝ ያለሁት። እዲ ቢኒም እዚሁ አለ። እኔም በዚህ ገብቻለሁ። እሺ ይኸውላችሁ ቢኒ 32.9 ነን ያለ ነው። ታዲያ 2% ነው ያለኝ። ቶሎ በሉ ይኸውላችሁ 32.9 ቀላል ነው። ቢኒን ፎሎ 40 ልንገባ ነው። ቆስጤንም አድርጉት። ቆስጤ ሁሉ ያስደርጋል። የኔ ይቆያል። ቆስጤንም እያደረጋችሁት የኔ ይቆያል። እኔ ገና ነኝ። አንተ ቆሰሽዋል። 43 ፓወር ባንክ ያወርደልኝ። እኔ ቤት ላይቭ የጀመርከው እኔ ቤት ነው አይደለ? አንተ ለመጀመሪያ ጊዜ አንተ ጋር ነው የገቡት። አሁን ለ6 ወር ያህል ከፋች ነበረ። የዘንዴ ጠዋት አይ ቲንክ ወደ 6 ወር ያህል ሰርተሃል እኔ ቤት። አዎ አሁን ለቃል ትለቃለህ። ቃል ኔትወርክን አስተካክል። ቃል ነው ከፋች የሚሆነው። ሌቫ ኔክስት ዊክ ሰኞ ጀምረ ትወገዳለህ። ቀጣይ ሰኞ በዚህ ኔትወርክ ገና ኔትወርክ ይስተካከል። ቆይ ተካከለ ጸሎት ድሮ እኮ ነበርኩኝ። ያው ኔትወርክ እኮ የመጀመሪያ ላይቭ እኔ ቤት ነው የጀመረው። ቆሴ መጣው ገስት ላይ አስቀምጠው ቢኒ 33 ሞልተናል። ኦኬ ለማንኛውም ፎይ ሊዘጋ መሰለኝ። ይሄኛውን ከፍታለን እንደተለመደው ኑኔ ጋር 2000 ምናምን ሰዎች ቆስጤ እንከፍታለን። እሺ ይቺን አካውንት 5000 አስገባ። 2000 ምናምን ሰዎች ኑ እኛ ጋር የምታመሹ በቃ ለሌላ ጊዜ ከስራ ያለችው ይቺ አካውንት የላይቭ የምንገባባት ነች። ከተዘጋ ይሄን ነው ፎሎ የምታደርጉት። ይሄኛውን አካውንት ከስራ ያለውን ኮንስታንቲኖስ የሚለው ይሄኛው አካውንቴ ፎይ ለመጀመሪያ ጊዜ ስገባ የገቡበት አካውንት ነው። ይሄ ነው የላይቭ እንትናችን። ከዚህ በኋላ ከተዘጋ ይሄኛውን ዝም ብላችሁ ፎሎ አድርጉት። ለማንኛውም ምን ያህል ነው እስቲ ፎሎ ነው ሰውዬ? አይ ፎሎ አድርጓቸው። በቃ እስልምና ላይ የሚሰሩ ልጆችን ሁሉንም ፎሎ አድርጓቸው። ፎሎ አድርጓቸው እስልምና ላይ የሚሰሩትን። ምክንያቱም ሪፖርት በጣም ነው የሚያስጠላው። የኔ አሁን መጀመሪያ ጥሩ ነበረ፣ ከዛ በኋላ ቀጠቀጡኝ። አሁን ራሱ እንትኑ አለቀቀው። አፒል አድርጌ ራሱ አለቀቀው። እስካሁን አልተለቀቀም። ሪስትሪክትድ አድርጎታል። እንደዛ ከሆነ በቃ 1000 ሰው የሚሆን ልክ እንደወጣ እንደዘጋ ግቡና ምንም እኮ ሄት ስፒች የተናገርነው ነገር የለም። እነሱ ናቸው ሪፖርት ሲያደርጉ አይችልም። በቃ ይለቀዋል። ብሎ ቲክቶክ ምልክቷን ዝም ብሎ ይስጥ እና ሊለቅ ይችላል። በሱ ነው የሚለቀው። እና 1000 ሰው ዝም ብላችሁ ቲክቶክ ምልክቷን ስጡ። አንዳንድ ብሰጡ 1000 ነው፣ ብዙ አይደለም። ዋና የገባሁበትን ነገር ይቅርታ ትልቁ ላይ አድርገኝ በዚህ አካውንት
እንዴ ዋናውን ነገር ትልቁ ላይ ያደረገኝ እንዴ እዚህ መጥቼ ካሜራ ከፍቼ ስገለብጥ ዝም። እሺ እሺ ምንድን ነው ስታክ አድርጋል? እኔ ጋ ነው አልታይም። ኦኬ እሺ አንዴ ይቅርታ። ኦኬ እዚህኛው ላይ ለከፍተው ብዬ ነው። ይሄኛው ያሳያል የተመታ ስልክ ነው። እንዴት ሰርች ማድረግ እንደሚችሉ ለማሳየት ነው። እንትን ነው አዲስ አካውንት ከፍቶ ነው የሚያሳየው። ይኸውላችሁ ኦኬ እዚህ ላይ ሰርች ላይ ትገቡና ቴሌግራም ሰርች ባር ሰርች ትላላችሁ እንደዚህ። ከዛ እዚህ ላይ ገብታችሁ እንዴት ብላችሁ ጽፋላችሁ? ኢ ብላችሁ ጽፋላችሁ። ኢ ብላችሁ ጽፋላችሁ። አይ ቲንክ አልታይም። ኤፍ ስትሉ እንዲህ ኖርማል ካላችሁ ዝም ብላችሁ ኦ ብላችሁ ጻፉ። ከዛ ዋይ ስትሉት ቀጥታ እፎይ ኦፊሻል ብሎ ይመጣል። ይኸው ከዛ እንደዚህ ብላችሁ ትገባላችሁ። ከዛ ከስር ጆይን የምትላለች እሷን ይኸው እንደዚህ ጆይን ማለት ነው። ጆይን ስትሉት ይኸው ከችልላችኋል። ይኸው ስክሪንሾት አድርጉት። እዚህ ላይ ከዛ ሜሴጅ መጻፍ የምትፈልጉ ሰዎች ይችን ትነኩና ሜሴጅ ይላል። እስቲ እኔ ልጻፍለት ለእፎይ ሞጣ ብዬ ጻፍኩለት። ቀጥታ እሱ ይደርሰዋል ማለት ነው። ቲክቶክ ላይ በጣም ብዙ ሜሴጅ ስለሚገባ ነው። እዚህ ላይ ቀጥታ ሜሴጅ አድርጉለት ይመልስላችኋል። ያውና እናመሰግናለን እፎይ። ኧረ ወይኔ በየቀኑ እየተገለጥኩ ተቸገርኩ። መልካም ነገር አቀንሻለሁ። እንዴ ልምጽ በቃ እሺ ሁላችሁም ለአንተ መልሳለሁ ብዬ ጨቅ ሚሴጅ ጧ ብሎ አልገባም። ኧረ መልስ መልስ ሰፍ ስል ጧ ብሎ ገቡ። ተውኩት። ሰላም ደር እፎይ። ቴንኪው በጣም እናመሰግናለን ወንድማችን። ቃሉት ያሰማልን። የነገ ሰው ይበለን። በሽር አሜን። ደህና ደሩ። ቻው በቃ ኦኬ። እሺ ደህና ደሩ።